አባታችን የገቡበት ጉድጓድ ነው ምታት እዛ ጨለማው ሰማኛለህ አይደል እሺ እስማማ የእናታችሁ እኮ ነው ደስታችሁ ነው እሱ በሞቱንም ደስ ብሏቸዋል እሱ ደስ ብሏቸዋል እኮ ከዛ ወዲያው ቀበር ነው ያቋቋመን ሰው እንኳን የለም ሴት ናቸው ይበርቱ እንኳን ያለ ሰው የለም ብቻችንን የቀበር ነው ምናልባት ባለሱቁን የምታውቂው ከሆነ ተሸፋፍነሽ የተለያየ ቦታ ማታ እንደምትወጪ መረጃ አለኝ ሴት ልጅ በማታ ተሸፋፍና ልትወጣ የምትችልበት ምክንያት ምንድነው ምንድነው የምታወራው ያንተ ሰውዬ እና ምን ይሁን ታዲያ በተደጋጋሚ አሳቻ ሳትጠብቀሽ ተሸፋፍነሽ ትወጫለሽ ተሸፋፍኛ ነው የምትሉኝ ወይኔ ወንድሜ እኔም በደፋኝ ወይኔ ወንድሜ ማለት እናትና አባታችሁ ጋር ይሄ የባዕድ አምልኮ ወይም ሌላ ነገር የለም እኔ በማመልከው የፈለግኩ ነገር ባመልክ አንተ ምን አገባ ምን ይልከታል አምልኮ ከባዕድ አምልኮ ጋር በተገናኘ ከዚህ ሰፈር እንድትወጡ እንደሚፈልጉት ሰዓት መወሰን ያለብን ሰዓት እኛ እንወስናለን እዚህ ቤት ውስጥ የአስክሬን ሽታ ይሸታል ከውጪ በጣም ነው የሚረብሸው ሽታ ነው የሚሸት ከውጪ የቪዲዮ ማስረጃ እጃችን ገብቷል እናንተ ቆሻሻ ስራችሁን እየሰራችሁ ከምታበሉ እርቦኝ ግሙ ትሻለኝ ሞት ቀደመኝ ወንድሜ ሞት እንግዲህ እንግዲህ ምናልባት ሲገሉት ነው ምናየው እንደው ምናልባት እያስመሰለ ያለ ሰው ለምን እንደሚያስመስል እንትን እንላለንና እስኪ እዩት እስኪ ይሄን ቪዲዮ እዩት እንደው እዚህ ጋር እስኪ ይሄን ቪዲዮ እዚህ ጋር የታሰረው ሰው ማን ይሆን እንደው እዚህ ጋር ታስሮ የሚሰቃየው ሰው አብረን ሰርተን እንለውጥ ነው ያለው አንተ ግን የዛ የደደም አባታችን ጸባይ ነው ያለው እናቴ ግን በድህነት ሲያሰቃያት የነበረው እሱ በእንደዛ አባቴንማ ደደር እንድትይው አትቀርሽ አባቴን ደደር ያባቴን በቀል ባንተ ነው እሺ የሚወጣው ባንተ ነው የሚወጣው ታማኛ ናውጣ ና ይቅርታ ግን ስምሽን መጀመሪያ ብትነግሪኝ ደስ ይለኛል ሂሩት ይባላል ሂሩት እሺ ሂሩት እንደው ምናልባት በሆነ አጋጣሚ እናንተን አስፈራርቷችሁ ወይ ደግሞ እንደዚህ በግል እናንተ እንደዚህ እናደርጋችኋለን ምናምን ብሎ በግልጽ ያስፈራራችሁ ሰው አለ ኧረ ማንም የለም እና ታዲያ ማህበረሰቡ ከየት መጥቶ ነው የሚያስፈራራችሁ ነገር ያለው እኮ በቃ ለምንድነው ማትተወን አይ በቃ ንገሪኝ እና ምንድነው እሺ ለምን እንደምትዋሹ ታዲያ ማህበረሰቡ እንደዚህ ይደፋል እኮ እሱንም እኮ የሚደፉት እኮ ነው ያልነው እኮ ታዲያ ማለት ማህበረሰቡ ጠላን እንደዚህ ያደረገን አገለለን ምናምን ማለት እኛ ምንም ነገር አናቅም ልጆች ነን ቤቱ የራሳችን ነው ምናልባት በዛ በቃ ተማሮ የሆነ ነገር አራራቸው የናንተ እዚህ ቤት ውስጥ መኖር ምንድነው ሰው ነው የሚያማረው ወይ እንግዲህ ቤቱን ሊወስዱ ፈልጎ ሊሆን ይችላል በራሳቸው ሊያረጉ የሰው ቤት ዝም ብሎ ይወሰዳል እኔ ምን አውቃለሁ ታዲያ ለምን እንደሚጥሉት ይሄ ቤት ህጋዊ ካርታ አለው የቤተሰቦቻችሁ ወይ ያንን ታውቃላችሁ እሱን ማን አውቃለና እና ታዲያ ማን ነው ማለት እናንተ ምንም ችግር ከሌለባችሁ ማን ነው እዚህ ቤት ውስጥ መጥቶ ባለቤት ሊሆን የሚችለው ወይም ደግሞ እናንተ እንድትለቁ የሚፈለግበት ምክንያት ምንድነው እኔ ሄኖክ የሚባለው ሰውዬው ራሱ በዙራችን ያለው ይመስለኛል እንዴት ማለት አንዳንዴ ሲያወሩ እንሰማለን በቃ እነሱን የሆነ ነገር አድርገናቸው በሆነ መንገድ ከዛ ቤት መውጣት አለባቸው ከዛን ይሄ ካርታን ምናምኑን ተቀብለን ማለት እኔ ሲያወሩ ነው የሰማሁት ከሌላ ሰው ጋር ሰው ሲያወራ ነው የሰማሁት እና እነሱን በሆነ መንገድ ወይ መድኃኒት ሰተናቸው ወይ የሆነ ነገር ሰተናቸው ከዛ በቃ ይሄ ሙሉ ውክልና መሸጥም መለወጥም የሚባል ነገር አለ እንደዛ አድርገን እንዳለ ንብረቱን ወደኛ እንወስዳለን ምን ነገር ጭምጭምታ ሰምተናል ያ ነገር ደግሞ ከጀርባ ያለን ሄኖክ ይመስለኛል እኛም እያጣራን ነው ያ ነገር ግጭት ውስጥ ገብታችሁ ታውቃላችሁ ምንም የሚያጋጨን ነገር የለም ይሄን ነገር እንዴት ሊያደርግ ይችላል ማለት እሱ ደግሞ የሚሰራለት ሰው አለ ይመስለኛል በእኛ ዙራ ማለት ሳይሆን ታውቂያለሽ በደንብ እኔ እናንተ መግባባት አንችልም እኮ በደንብ አውቀሽዋል አይደል ስለ ሄኖክ እንቅስቃሴ እኮ በሙሉ እርግጠኛ ሆነሽ እኮ አይደለም በሙሉ እርግጠኛ ሆነሽ ስለ ሄኖክ ስራ ስለ ያንዳንዱ ስለ ሄኖክ ጀርባ ያለውን ነገር ያንዳንዱ ነገር ታውቂያለሽ ግን ይመስለኛል የምትለው ቃል አስፈላጊ አይደለች
ገና እኮ ነው የሚያጣራውት እኮ ነው። ያ ከጀርባ ያለው ሰው ማን ነው? ከኛ ምንድነው የሚፈልገው? እኔን አጣሪት ያለሽ እንጂ አንቺ ራስሽ የምታጣሪ ሰው ነሽ ማለት ነው። እንዴ ለምን አላጣራም? በእኔ ላይ ሌላ ወንጀል ሰው ሊገለኝ ሲመጣ ታዲያ ዝም ብዬ መቀመጥ አለብኝ? ሊገልሽ መጥቷል እንዴ? ግዴታ እንዳንተ ሽጉጥ ይዞ መምጣት አለበት እንዴ ሰው አንድ ሰውን ለመግደል? ዙሪያሽ ነፃ ሰው አይደለሽም ማለት ነው። ማለት ምንም ወንጀለኛ ሰው ካልሆንሽ ሰው ሊገልሽ ሰው ጥቃት ሊያደርስብሽ አይመጣም። አባታችን አጎት ይሄንን ውርስ ይፈልጋል። ስለዚህ እሱ ይመስለኛል አውቆ አጎት እንዴት ነው ማለት አባቴ ወንድም ማለት አጎቴ ለኔ አጎቴ ማለት ታዲያ የቤተሰቦቻችሁ ገንዘብ እኮ ማለት ንብረት የናንተ ነው። እንዴት ነው የናንተ ንብረት ለመውሰድ እኮ ብዙ ነገር ያደርጋል። አንተ አልገባህም መሰለኝ። እስኪ አብራሩስ። ወንድምዮ ይገባኛል ይላል። ይሄ የፋዘር የቤተሰቦቹ ይመስለኛል፣ ግን ለወንድምዮም ተሰጥቷል። እሺ አሁንም ይመስለኛል እያልሽ ነው? እየዋሸሽ ነው። ወይኔ አንተ ሰውዬ ጤነኛ ነው? እየዋሸሁ አይደለም። እኔ እኮ አጎት ያልሽውን ነገር አሁን ነው የፈጠርሽው። አጎት ያልሽውን ነገር አሁን ነው የፈጠርሽው። በዛ ላይ ንገረኛል ከምን ላድርግ ይፈልጋል መሰለኝ ሳይሆን በመሰለኝ ነው እንዴ? አንቺ ራስሽ አባታችን ምንም ነገር አላስረዳንም። የሞተ ድንገት ነው። ስለዚህ ያ ሰውዬ ደግሞ ይሄን ተጠሞ ይሄን ንብረት ይፈልጋል። ከሱ አንደበት ሰምተሻል? ይሄንን ወይም ደግሞ እንቅስቃሴ ጀምሯል። ንብረት እፈልጋለሁ ይላል ጀምሯል ብሏል። አዎ ይሄ ይገባኛል፣ የቤተሰቦቻችን ነው እንካፈላለን። እሱ ሲጀመር ቤተሰቦቹ ለሱም ሰጥቷል። ይሄ የአባታችን ድርሻ ነው። የአባት ድርሻ ደግሞ ለልጆች ነው። እሱ ደግሞ አውቆ ይሄ ንብረት ለኔ የሚገባኛል፣ የቤተሰቦቻችን ነው፣ እኩል ነው መካፈል አለብን አለ። ይሄ ደግሞ እኛ ደግሞ አይገባም፣ ይሄ አባታችን ነው ብለን እኛም አሁን በህግ ደረጃ ነው ያለ ነው። ስለዚህ እሱ ደግሞ ሄኖክ የሚባለው ሰውዬ ነው አውቆ ወደኛ ቤት የላከ። በቃ እኛ ሳናቅ የሆነ መድኃኒት ወይ የሆነ ነገር አድርጎ ይሄን ቤት ሊወስድ ነው። በቃ ይሄ ነው ያለው ነገር። ከቻልክ እርዳን። ይሄ ነገር ልክ እውነት አለ። ይሄ ሰውዬ ከጀርባ ምንድን ነው የሚያደርገው? አንደኛ ወንድማችን ራሱ አሁን ምን እንዳደረጉት አናውቅም። ወንጀል ሰርተሽ ታውቂያለሽ አንቺ? ስለምን ወንጀል ነው የምታወራ? እኔ ምን ሆንኩዬ ነው ወንጀል የምሰራ? እኔ ትናንት ነው ገና ከገጠር የመጣንም አሁን ነው። ፊትሽን ሳየው ኃይለኛ ወንጀለኛ ትመስልኛለሽ። እየወነጀልከኝ ነው። ስለዚህ አምጣ መረጃ ወንጀል ከሰራው። አይ ምናልባት ባለሱቁን የምታውቂው ከሆነ ተሸፋፍነሽ የተለያየ ቦታ ማታ እንደምትወጪ መረጃ አለኝ። ሴት ልጅ በማታ ተሸፋፍና ልትወጣ የምትችልበት ምክንያት ምንድን ነው? ምንድን ነው የምታወራው ያንተ ሰውዬ? ሱቅ አበበ የሚባል ሱቅ ትልቅዬ ሽበታም ሰውዬ እና ምን ይሁን ሽበታለው ሰውዬ ምን ይሁን ታዲያ? በተደጋጋሚ አሳቻ ሳትጠብቀሽ ተሸፋፍነሽ ትወጫለሽ። ተሸፋፍኝ አላውቅም። ይሁን አሁን እንደዚህ አይደል የመጣሁት? ተሸፋፍኝ ያለ ቀን እኮ ነው። ቀን ለምን ተሸፋፍ? ተመሳስሎብህ ሊሆን ይችላል። የኔ አባት ከዚህ በኋላ ሁለት ማንነት ካላቸው ሰዎች ውስጥ ምንም ማንነት የለኝም። ማንነቴ ብቻ ነው። ሲጀመር አንተ ራሱ የምትጠይቀው አታውቅ፣ ምን እንደምትፈልግ አታውቅ። ሲጀመር ታናሽ እህትሽ ምንም አይነት ስራ የላትም። ሲቀጥል አንተ ታዲያ የምታስተዳድራት አይደለም። በምን እንደምትተዳደሩ ጭምጭምታዎች አሉኝ ስለናንተ እና ይሄ መንግስት ስራ ምናምን የምትሉት ነገር ዝም ብሎ ለኔ መልስ ለመስጠት ካልሆነ በስተቀር ውሸት እንደሆነ አውቃለሁ። አንተ መናገር ያለብኝን ተናግሬያለሁ። አንተ ደግሞ አላገኘው የምትለው ነገር በሌላ መንገድ መፈለግ ትችላለህ። እኔ ጋር ያለ ነገር ጨርሰሃል። ስለዚህ ውጣልኝ። እሺ ምናልባት ልወጣ እችላለሁ፣ ግን የመጨረሻ አንድ ጥያቄ ልጠይቅሽ። የፈለከውን ጠይቀው። መልስ ስላሌለክ ማለት ምክንያቱም ተራ ነገር ነው የምትጠይቀው። አይ መልሱ ነው ተራ እየሆነብኝ ያለው እና ምንም የሚያሳምን መልስ እያገኘሁ ጠይቀው ነገር እኔ ጋር የለማ መልስ የለም። እሺ ወንድማችሁ እንደጠፋ ያመለከታችሁት መቼ ነው? በቃ ጠፍቶ 24 ሰዓት ሲሞላ አመለከትን። እሺ ለምን እስካሁን ምንም ፍንጭ አልተገኘም? እኛም እሱ ጥያቄ ነው ለኛ። በጣም ጥሩ። ምክንያቱ ምን መሰለሽ? ምንም አይነት የመጥፋቱን እንትን ማለት የመጥፋቱን ነገር ስላላመለከታችሁ የኔ ወንድም ልትፈልግ ነው እዚህ ቤት ከመምጣቴ በፊት የተመዘገቡ ክሶች ካሉ ጠይቄ ነበር። እዚህ ማህበረሰብ ውስጥ በተደጋጋሚ ይታይ የነበረ ልጅ እዚህ ቤት ውስጥ የሚወጣ የሚገባ ልጅ ነበር እና እንደጠፋ አጣራው። አሁን የነገርኩሽ ሰውዬ ነገረኝ። ከዛ ቼክ ሳደርግ ምንም የተመዘገበ ክስ የለም ወይም ደግሞ የተመዘገበ ነገር የለም። ስለዚህ እናንተ ወንድማችሁ የት እንደሄደ ካልነገራችሁኝ የሆነ ችግር አለ ማለት ነው። ምናልባት ወንድም ለኔ ነው። አንተ ልትፈልግ የመጣ ወንድምህን ነው። ስለዚህ ወንድምህን ፈልግ፣ እኔም ወንድሜን ልፈልግ። ልንግባባ እኮ አልቻልንም።
ትክክል እኮ ነሽ። አሁን እኮ ብለሽዋል። ስለዚህ የኔ ወንድም የት እንዳለ ንገሩኝና የእናንተ ወንድም የት እንዳለ እንፈልገዋለን። እኔ መረጃ ወንድም የት እንዳለ አላቅም። እግዚአብሔር ይርዳክ። ስለዚህ እኔ ደግሞ ወንድሜን እፈልገዋለሁ። ከቻልክ ጋዜጠኛ ነኝ አልካ ጋዜጠኝነትን አሳየኝ። ወንድሜን ፈልገህ አምጣው። ስራን እስቲ የእውነት ስራክ ትክክል መሆኑን ወንድሜን ፈልግልኝና አምጣ። እሺ ግን ሄኖክ ምናልባት ወንድምሽን ወስዶት እንደሆነ እኮ አድርጓ እኮ እሱን ድረስበት። አንተ ጋዜጠኛ ነኝ ድረስ ደርሳለሁ። ግን እስኪ አይ ይኸውልሽ ሄኖክ ከጀራው ብዙ ሰዎች አሉ እና ከሱ ጋር የሆነ ነገር አለ። አይ አንቺ አለሽ፣ አንተ ራሱ የሆነ ነገር አለብህ። ወንድሜ ላይ እጅ ያለበት መሰለኝ። ከወንጀለኛ ጋር አልተባበርም። ልትተባበር ነው እንጂ አንዴ ሄኖክ፣ አንዴ ግርማ፣ አንዴ ቅብርጥሴ የምትለው ለምን? ወንጀለኞች ከሆኑ እንዴት አወካቸው? ለምን አወካቸው? በጣም ጥሩ ጥያቄ ነው። በነገራችን ላይ የምጠይቅኝ እኔ ወንጀለኛ ሰው ስም ሳነሳ ምን እንደሚሆን አውቃለሁ። አንቺም ላይ እህትሽም ላይ ያየሁት የፊት ገጽታ በሙሉ ከዚህ ሰውዬ ጋር ብዙ የሚያገናኝ ነገር እንዳላችሁ። አንተ ራሱ ወንጀለኛ ነኝ እኮ። አንደኛ እህቴን ልትደፍራት ነበር፣ ሁለተኛ ሴት ልጅ ና ብለህ ሽጉጥ ደቅነህበታል። ያላየሽውን ነገር ያላየው አድርግ ደግሞ አትልም። እኔ እኮ የቪዲዮ ማስረጃ አለኝ፣ ማሳየት እችላለሁ። ምንም ቀላል ነገር ነው። ልታረግ ትችላለህ። ምን ነው? አይ አሁን አንቺ ስትገቢ እሺ በቃ ጨርሻለሁ እኮ። አሁን ውጣልኝ። ጨርሰናል። እንግዲህ የመጨረሻው ምልሽ ቃል ብዙ ማጣራት ያሉብኝ ነገሮች እሱን በዛ በፈለከው መንገድ አጣራ። ይኸውልሽ የኔ እናት መጠይቅሽ ጥያቄዎች በሙሉ ትክክለኛ ጥያቄዎች ናቸው። የምትሰጭኝ ምላሽ ትክክለኛ መሆን አለበት። ያለዛ ግን በደፈናው የሆነ አይነት ጫና ለማድረስ የምትሞክሪ ከሆነ ችግር የለውም። እውነት ጊዜ ጠብቃ የምትወጣ ነው የሚሆነው። ግን እኔ አሁን ያልተረዳሁት ነገር ቢኖር እህትሽ ጤነኛ ናት ብለህ ደግሞ ወደ እህቴ መጣክ? አይ ጤነኛ ናት ማለት የአእምሮ እክል የለባት? ምንም ነገር የለባት። ምን እያልክ ነው? ወይም ደግሞ ከዚህ በፊት የመድፈር ሙከራ ተደርጎባት ያውቃል? እንግዲህ አንተ ነህ ያው የጀመርከው። የመድፈር ሙከራ ተደርጎ ምንም ነገር የለም። ገና ያው የመጀመሪያው ዛሬ ስታወራ ያላየሽውን ነገር ግን አይደለም። አንተ ለምን አነሳክ እንደዛ? ምንድነው ያደረካት? አንተ ራሱ ጥያቄ እኮ ነው የጠየኩሽ። እኔም ጥያቄ ነው የመለስኩልህ። መልሽልኛ። ከዚህ በፊት ነገር የጤና እክል የለባትም፣ ጤነኛ ናት እህቴ። አንዴ እህቴ አንዴ እንትና እያልክ ቆይ አንተ ማነህ? ምንድነው? ይኸውልሽ እኔ የምጠይቅሽን ጥያቄ ለምንድነው ቀጥታ መልስ የማትሰጪኝ? እህቴ ጤነኛ ናት። ምንም ነው የሆነችው ነገር የለም። ምንም አይነት ጥቃት ደርሶባት አያውቅም? ምንም ነገር የለም። ገና የመጀመሪያዋ ናት። ዛሬ አንተ እንደዛ ስትል በጣም ጥሩ አመሰግናለሁ። ብዙ ጊዜ ሳጣራ ስለ እናንተ ቤተሰብ በደንብ ለማጣራት ሞከርኩኝና ማለት እናትና አባታችሁ ጋር ይሄ የባዕድ አምልኮ ወይም ሌላ ነገር የለም? የኔ ወንድም አንተ ጥያቄ አያልቅብህም። ጊዜ ቆይ ስራ የለም እንዴ? ከአያቶቻችሁ ጋር በተገናኘ ይሄ ባዕድ አምልኮ ወይ ደግሞ ነገር ለምን ያስፈልጋል አንተ መናገር? ደግሞ ይሄን እኔ በማመልከው የፈለግኩ ነገር ባመልክ አንተ ምን አገባ? ምን አምልኮ የለም፣ ምንም ነገር የለም። እሺ ታዲያ ለምንድን ነው አቦ በእናትህ በቃ እንትን አትበልውጣልኝ እንዴ? ተረጋግተሽ ጥያቄን መልሽልኝ እኮ መልሽልኝ። ምንም መልስልህ ነገር የለም። እሺ እናንተ ማለት ከዚህ ማህበረሰብ ጋር ተግባብታችሁ ካልኖራችሁ ለምንድነው ቤቱን ሸጣችሁ ሌላ ቦታ ልትኖሩ ያልቻላችሁ? በቃ እያሰብን ነው። እሱን አንተ አይደለም ትወስንልን። እሱን እኮ አልነገርሽኝም። አሁን ማለት እሱን ያደረኩት ሁሉ ነገር እኔ ያሰብኩ ለአንተ መናገር አለብኝ እንዴ? አይ ኖ እሱን ግልጽ አድርገሽ ማለት በተደጋጋሚ እዚህ ቤት ውስጥ ጥቃት እንደሚደርሱ ይሄ ከባዕድ አምልኮ ጋር በተገናኘ ከዚህ ሰፈር እንድትወጡ እንደሚፈልጉት ሰዓት መወሰን ያለብን ሰዓት እኛ እንወስናለን። ስለ ትብብር ስላደረክልን እናመሰግናለን። አሁን ቤቴን ለቀህ ውጣ። አይ አልወጣም። ጥያቄን ካልመለሽልኝ በስተቀር በፍጹም አልወጣም። ስለዚህ እንደዚህ ስንፋጠጥ እንውላለን። ካልወጣክ ስራዬ ነው። ስራ የለም እንጂ ስራ ስራዬ ነው። ይኸውልሽ እኮ መልሽልኝ። ይኸውልሽ እዚህ ቤት ውስጥ የአስክሬን ሽታ ይሸታል። ከውጪ በጣም ነው የሚረብሸው። ሽታ ነው የሚሸት ከውጪ። እኔ እዚህ ቤት ውስጥ ምንም ቆይ የኔ አፍንጫና እናንተ ሌላ ነው። ከውጪ አይሸትሽም? የውጪ ነገርኩ እኮ ቅድም እህቴ ያስረዳች፣ እኔ ያስረዳው። ቆይ መቼ ነው የሚገባክ? ቆይ አንተ መስማት የተሳነና እንዴ? አይ በቃ ይኸውልሽ ይሄን ያህል በጣም እንድታወሪ አልፈቅድልሽም። እሺ ይሄን ያህል ማለት በጣም እንድትደነፊ አልፈቅድልሽም። በቃ የምትናገሪውን ነገር ለይ።
ታዲያ አልሰማልካ ገፍትረ ገባክ አስገባን ቁጭ በልዋል ቁጫን እህቴን አስወጣክ እሺያን ወንድሜን አያችሁን አላየንም አልቆይ ምንድነው የምትፈልገው እየዋሸሽ ነው እኔ ምንም የዋሸሁት ነገር እየዋሸሽ ነው የለም እርግጠኛ ነሽ ምንም የዋሸሽው ነገር የለም ማመን አለማመን ያንተ ፋንታ በጣም ጥሩ እሺ እዚህ ቤት ውስጥ ድመት እንደሚጣል ነግረሽኛል እህትሽ ደግሞ ዶሮ እንደሚጣል ነግራኛለች ያው ነው ድመትም ዶሮ ሚጣል ከተጣለ ተጣለ ነው ሁለታችሁም ግን የተለያየ ነገር የተለያየ ነገር ነው የምታወሩት ሁለታችሁ አንድ ቀን ድመት ከቃሉ አንድ ቀን ዶሮ በቃ አጋጣሚ ያየችው ነው ሰው የምትናገር ግዴታ ኮኛ ይሄ ዛሬ ይሄ ተጣለ ብለን በደፍተር ጽፈን ላንተ ማሳየት አለብን እሺ ይሄንን ነገር የሚያደርገውን ሰው ታውቃለህ አንተ ልትረዳን ነው ቆይ ይሄንን ነገር የሚያደርገውን ሰው ታውቃላችሁ ብናቅላ አንተ እኛ ለምን ዝም እንላለን ግን እኮ ዝም ብላችሁ እየኖራችሁ ነው በመንችለው ተደጋጋሚ ከተከሰተ ራሳችሁን ከሚችለው ድረስ ይሄዳል ያ ነገር ደግሞ የሆነ ቀን ይቆማል አይደለ ያ ነገር ደግሞ እኛም ማን ነው የሚለው ነገር ለኛም ጥያቄ ነው ያ ነገር ደግሞ እኛም ምንድነው ለምለው ያ ነገር እየሄድንበት ነው እንዴት ነው ከዚህ ቤት ምን እንወጣ ይሄን ቤት ወይ አከራይተን እንውጣ ወይ እያን እየተመካከር ነው በዛ መሃል ወንድማችን ጠፋ ያን ነገር ተተን አሁን ወንድማችን ነው የምንፈልገው ከቻልክ ወንድማችን ፈልገ አገናኝ ካልቻልክ ተወን ወንድምህን ደግሞ በሌላ መንገድ ፈልግ ጊዜን እዚህ አታባክን እሺ የጠፋበትን ምክንያት ንገሪኝ ማለት ከመጥፋቱ በፊት የነበረው ነገር ምንም ነገር የለም በቃ ጠዋት እኔ ስራ ወጣው በሰላም ነው ቁርስ ምናምን አብረን በልተን እኔ ወደ ስራ ሄድኩ እሷ አጋጣሚ ወደ ስራ አልሄደችም ማታ አልመጣም በቃ ጓደኞቹ ጋር አምሽቶ ሊሆን ይችላል ብለን ዝም አልን ከዛ ስልኩን ስንሞክሮ ስልኩ አይሰራም ከዛን 24 ሰዓት ሲሞላ ፖሊስ ጣቢያ ሄድኩ ከዛ አመለከትኩ እስካሁን ይኸው ምንም ነገር የለም እሺ ወንድማችሁን ስም ንገሪኝ ሄኖክ ያኛው ሄኖክ ነው ወይስ ሌላ ሄኖክ ነው ማለት የራሴ ወንድም አውቃለሁ ካልሹ ሰው ጋር ስሙ ተመሳሳይ ነው ሄኖክን አይደል እንደ ጠየቀኝ ሄኖክ የሚባለው ይሄ ወንጀለኛ ያልከው ሰውዬ ወንድምሽ ነው አይደለም ቆይ አንተ የምትጠይቀው ራሱ ግልጽ ነው እየጠይቁሻለሁ ግልጽ ነው በቃ ምንም አይሰራልህም ማለት ወንጀለኛው ሄኖክ ነው የኔ ወንድም ደግሞ ብሩክ ይባላል ብሩክ እሺ ይኸውልሽ የምታያቸው ነገሮች ማለት እኔ አሁን እዚህ ከመምጣት በፊት የተያዙ ኬዞችን አጣርቻለሁ ብሩክ በሚለው ስም ወይም ደግሞ በእናንተ ወንድም ስም ምንም የተመዘገበ ነገር የለም ስለዚህ እየዋሸሽ ነው ማለት ነው ውሸቶቻችሁን በሙሉ እንግዲህ እንደ አንድ መረጃ ወይም እንደ አንድ ግብዓት ቆጥሯለሁ በፈለግከው ነገር መውሰድ ትችላለህ ግን አሁን አንተ የምትፈልገው ነገር እዚህ ቤት ውስጥ የለም ስለዚህ መኖር አለመኖሩን ጊዜ ይፈቷል እንግዲህ ውድ ተመልካቾቻችን እዚህ ቤት ውስጥ የነበረን ቆይታ ይህንን ይመስላል እዚህ ቤት ውስጥ እንግዲህ ብዙ ግራ የሚያጋቡ ነገሮችን ሰምተናል እኛ እንግዲህ ውስጣችን ያለውን ነገር ውስጣችን ያውቃል እውነታውን ደግሞ ጊዜው ሲደርስ ለእናንተ እናቀርባለን ግን እየሰማናቸው ነገሮች በሙሉ ማህበረሰቡ ጋር ካገኘናቸው ነገሮች ጋር አንዳንዶቹ በጣም ይጣረሳሉ አንዳንዶቹ ደግሞ በተወሰነ መንገድ ለኛ እንደ ግብአት ሆነውናል ማጣራት ያለብን ነገር አለ እዚህ ቤት ውስጥ የመጣንበት አንዱ ምክንያት የአስከሬን ሽታ ይሸታል የሚል ማህበረሰቡ ክስ ለኛ አቅርቦልን ነበር እዚህ ቤት ስንመጣ ግን ቤት ውስጥ ምንም አይነት ሽታ የለም ውጭ ስንወጣ ግን በጣም ብዙ ሽታ ማለት ማህበረሰቡን የሚመጠብጥ አይነት ሽታ አለ እኔም የማህበረሰቡ አንድ አካል ነኝ ይህንን ነገር በሙሉ በራሴ መንገድ ማረጋገጥ ችያለሁ አሁን ግን ይህ ነገር እንዴት ሊፈጠር ቻለ የሚለውን ነገር ራሳችን አጣርተን የምንደርስበት ይሆናል እስከዛው ግን አብራችሁን ቆዩ ጤና ይስጥልን ወደ ቻናላችን ቤተሰቦች እንደምን ቆያችሁ በያላችሁበት ሰላማችሁ ይብዛ ዛሬ አንድ አስደንጋጭ መረጃ ለኛ ደርሶናል የቪዲዮ ማስረጃ እንግዲህ ከዚህ በፊት በነሂሩት ጉዳይ በጣም በተለያየ መንገድ በታጋሽነት እንግዲህ እነሱን የሚያደርጉትን ነገር እያንዳንዷን ነገር ስናዳምጣቸው ነበር አሁን እኛን የሚያዳምጠን የለም ምክንያቱም የቪዲዮ ማስረጃ እጃችን ገብቷል በነሂሩት ጉዳይ እንግዲህ በጣም ብዙ ውሸቶችን ሲናገሩ ነበረ እኛ ግን በትግስት ሁሉም ነገር አዳምጠናቸዋል አሁን ግን የቪዲዮ ማስረጃ አለ ወንድማችን ጠፍቷል ባሉበት ምክንያት እንግዲህ እኛ ደግሞ ወንድማቸው አለ ወይስ የለም የሚለውን ነገር በራሳችን መንገድ አረጋግጠን መረጃ ይዘናል የኔ ወንድም የሚኪ ጉዳይም እንደዚሁ ከምን ደረሰ የሚለው ነገር ከነሱ ወንድም ጋር የሚገናኝ ነገር ሊኖረው እንደሚችል እንገምታለን አሁን ግን እርግጠኛ የሆንበትን ምክንያት ለመፍታት ወደ ገነት ቤት እንሄዳለን አብራችሁን ቆዩ
ውድ ተመልካቾቻችን እንግዲህ የሂሩትና የገነት ቤት ጋር ደርሰናል። ውስጥ ምን እንደሚፈጠር አናውቅም። አብራችሁን ቆዩ። ሰላም እህቴ፣ እንዴት ነሽ? ምንድነው የሚሰማው? ምንድነው ጉዱ? ምንድነው? ኧረ ምንድነው እንዴ? ውጪ የሚሰማው እውነት ነው ማለት ነው? ሞት ቀደመኝ ወንድሜ። ወይኔ ወንድሜ ሞተ ነው የምትሉኝ? ወይኔ ወንድሜ ያሌለ ሰው ነው ስፈልግ የነበረው። ወይኔ ወንድሜ እኔ እኮ እሱን በፍለጋ ጊዜ ያላለቀው። ወይኔ ወንድሜ ለኔ አድርገው ወይኔ እኔ አፈር ልግባ። ወይኔ ወንድሜ በቃ ተረጋጉ። በቃ አይዟችሁ በቃ እባክሽ እንደዚያ አትዘኑ። በቃ ወይኔ ወንድሜ እህቴን አይዞሽ በቃ ነው ቁጭ አይዞሽ እንደተመኘው ሳይኖር ወንድሜን መከታዬን የአባቴን መዘገብ። እባካችሁ ማዘን በቃ ይበቃል። በቃ የኔት በቃ ፈጣሪ ስለወደደው ነው እንግዲህ የወሰደው። በቃ ተረጋጉ። ተቃጠልኩኝ። አይዞሽ የኔት አይዞሽ እግዚአብሔር ያጽናችሁ፣ ፈጣሪ ያጽናችሁ። አይዟችሁ ከፈጣሪ በቀር ማናለም ጎረቤቱ እሱን ስላወቅኩ እኮ ነው የመጣሁት። እኔ እኮ ምን ጉር ነው ብዬ ነው በቃ አልሰማሁም ነበረና እኔ ድንገት እኮ የኔት አይባልም እባክሽ እባክሽ የኔት በቃ አንድ ወንድሜን መከታዬን ምነው ፈጣሪ ምነው በቃ ሀዘኑም እኮ ጥሩ አለው። በቃ ይበቃል። አይዟችሁ ምነው በደፋኝ አይባልም። እባካችሁ አትዘኑ። በቃ ምነው ፈጣሪ ምነው ኧረ ሆድ አታስብሱኝ። ወይኔ ኧረ በቃ እኔ አፈር ልግባለት። እኔም ወንድም ትሆናለህ። ወይኔ ወንድሜ የኔንስ ጉድ ማናየው? ኧረ በቃ ወይኔ ወንድሜ በቃችሁ ይበቃል። መጽናናት ነው። ተቀደልኩ ወንድሜ መከታዬ ነው። ምነው እያለሁ በጣም ምነው እያለሁ ከዓይኔ ስር ነጠቀኝ። የቆመ ተጎዳ። እኛ ምን እንሆናለን? እሱ ቀረ እኮ እሱ መጣንች። እኛ ምን እንሆናለን? አይዟችሁ እኔም ቢያስቀድመኝ እኔን ከሚያሳየኝ ፈጣሪ መውቀስ ልክ አይደለም። ተይ ወንድም ያለው እንደምናዘን ያውቀዋል። የኔት በቃ ተይ ገነት። በዚህ ስል ወንድም የለኝ፣ በዚህ ስል እናት የለኝ፣ አባት የለኝ። ብቻችንን ጥሎ እኔ ያለ ወንድማችሁ በቃ እኔ ብቻችንን ጥሎ አይዟችሁ በቃ ኧረ በፈጣሪ በቃ ልክ አይደለም። ፈጣሪ ነኝ ያለ ማትውቀሱ በቃ ቀጠል በቃ አይዞሽ በሀዘን ራስን መጉዳት መረጋጋት ነው እንግዲህ። መረጋጋት ነው። አይዟችሁ እንግዲህ እግዚአብሔር ያጽናችሁ። እንደው ምን ይደረጋል። እኔ እኮ ውጪ ስሰማ በቃ ደንግጬ እኮ እንዴት እንደገባውም አላውቅም። አይዟችሁ የኔ እህቶች እንደው እናንተ ራሱ አንጀቴን በላችሁ። እንደው ኩርምት ብላችሁ እንደው አይዟችሁ
እንደው መሞቱን እንዴት ነው ያወቃችሁት? እንደው እኔም እኮ እየፈለኩት ነበር እንደው ከባለፈው በኋላ እኮ ፈልጌ አለው ጠቁመን ነበር አላልኩም? ፖሊስ ጣቢያ እንደው ምን ሆኖ ነው የሞተው? ፖሊስ ጣቢያ አመልክተን ነበር ብዬ ነበረ። እንግዲህ መታወቂያው ስም መጀመሪያ ደወሉልን ፖሊሶች። የሆነ ሬሳ ተገኝቷል ካላችሁት ሰው ጋር ይመሳሰላል፣ መታወቂያውን ኪሱ ውስጥ አግኝተናል አሉ። እንዴት እንደወጣውም አላቅም። ዘልቄ ሄድኩኝ። የወንድሜን ሬሳ አስታቀፉኝ። አይዞሽ ወይኔ ወንድሜ ነው ወይኔ በድን ሆኖ በልቶ ይሆን ጠጥቶ ይሆን እንዲሁ ደረቀብኝ ወንድሜን። አይዟችሁ እንግዲህ መጽናናት ካራተተ እህቶቼን እንዳለ ውይ መቃጠል። የት ነው የተገኘው አሉ? እንደውም ሰው መቶት ነው ትቦ ውስጥ ነው አሉ። ሊዘርፉት ነው ይሁን በቃ ምንም ገንዘብም አልተገኘም፣ መታወቂያውም ወድቆ ነው የተገኘው አሉ። እዛው አካባቢ ሰዎች እዛው የሆነ ጉድጓድ አካባቢ ነው አሉ። ጉድጓድ ውስጥ ነው ትተውት ሄዱት አሉ። ነግሩኝ። ያው በቦታው አልተገኘንም። ሬሳውን የወሰድነው ከሆስፒታል ነው የወሰድነው። ሬሳ ምርመራ ተደርጎለት ምናምን ከዛ ወዲያው ቀበር ነው። ያቋቋመን ሰው እንኳን የለም። ሴት ናቸው ይበርቱ እንኳን ያለን ሰው የለም። ብቻችንን ቀበር ነው። አይዟችሁ እንግዲህ ምን ይደረጋል እንግዲህ ብቻችንን አይዞሽ ወይኔ ወንድሜ በቃ ጠንከር ተንከራተተ ነው ወጥቶ የቀረኩ። የሆነ ሰው ደፍቶት ነው ገለውት እኮ ነው። እኔማ ስንቱን አሰብኩኝ። ኧረ ውሃ አምጣልኝ። አልተረጋጉም። እንዴት እንረጋጋ? ማናለን? አባት የለን፣ እናት የለን። እሱ እኮ ነው ያለን። ጎረቤት የለን፣ ዘመድ የለን። እሺ አመሰግናለሁ። ውሃ ጠጡ። ውሃ ጠጭ። አይዟችሁ ተረጋጉ። ምግብ በልታችኋል? ወንድሜ ያዘልኝ። አይዟችሁ እንግዲህ ምን ይደረጋል። አንዴ ፈጣሪ ያደረገውን ነገር እንግዲህ መቀበል ነው። ፈጣሪ አይደለም ሰው ነው የገደለው። ቱቦ ውስጥ እኮ ነው የገደሉት። እንዴት እንደገደሉት ሰው እንደሚያፈርቀም ሰው እንዴት መቆሜ ራሱ እውነት። ማህበረሰቡ ግን ለእንዴት ማለት እንዴት ይጨክንባችሁ ነው? እንደው ለቅሷችሁ ተወሱንማ። አይዞሽ እሱንማ ገፊ ናቸው። ወንድማቸውንም ደፉት ይሉናል። አሁንማ የእናታቸው እኮ ነው ደስታቸው ነው። እሱ በሞቱንማ ደስ ብሏቸዋል። እሱ ደስ ብሏቸዋል እኮ። ወንድሜ ለማን ትተርኛንም ውሰደን በቃ እኛ እኮ ማንም የለንም። በቃ እንግዲህ እንደ ወንድማችሁ በህይወት ቢኖር ብዬ ተመኘው። እንደው አሁን ሀዘናችሁን ሳይ እንዴት እንደምትወዱት ቢያውቅ እንደው በቃ አይዞሽ። ያው በቃ እሱም የለም ማንም የለም። ባዶ ቤት ነው የምናድረው። ባዶ ቤት። እናት የለኝ፣ አባት የለኝ። በዚህ ስል ዘመድ የለ። ዘመዶቼ ሩቅ ነው ያሉት። ጎረቤቱም እንደምታየው ነው። እነዚህ ገፊዎች ነው የሚሉት። በጣም አዝናለሁ። እንግዲህ ብቻ መቅበሩንም ለመድ ነው እኮ ብቻ መቅረቡንም ለመድ እኮ ገፊ የሚሉት። ይኸው ወንድማችንም ነጠቁን። አይዟቸው እንግዲህ በቃ እኔ ያው እንግዲህ ወደዚህ ሳልፍ የሰማሁት ነገር እንደው በጣም ረብሾኝ እንደው እዚህ ቤት ውስጥ ለቅሶ መቅበሩንም ለመድ ነው። እናቴንም ብቻዋን ቀበርን። በጣም አዝናለሁ። እኔ አሁን በቃ ምን እንደምል አላውቅም። እንግዲህ ያው መጽናናት ነው ያለባችሁ። እኔ አሁን በቃ ወንድማችሁ አለ ብዬ ስፈልግ ነበር። አሁንማ በቃ ግን እንደው የሆስፒታል የተቀበረ ማለት የአስክሬን ምርመራ ላይ እንደው ያገኛችሁት ነገር አለ? ያገኛችሁት ፍንጭ አለ? በምን ምክንያት ሞተ? እንዴት ሞተ? በስለት ተወግቷል ነው የሚሉት። ተወግቷል አሉ። ዋው ሬሳውንም እዛው ገንዘው ነው የሰጡን። በስለት ተወግቷል አሉ። እንግዲህ በጣም ከባድ ተረፉት ብለህ ነው የሆነ ነገር አለው ብሎ ነው ሰልስሎ ይተውት። በቃ ተው አታስታውሰን። አሁን ለብሶ ሲደና ሰው መስሏቸው እኮ ነው።
ይለብሳል ማለት ነው። የምናውቀው እኛ ነን። አይዟችሁ እንግዲህ እኔም አሁን ዛሬ ለማይረባ ነገር የወንድሜን ህይወት ነጠቁኝ፣ ብቻችንን አስቀሩን። እንደው አንድ ማህበረሰብ እንደው ምን አይነት ጨካኝ ብትሆኑ ነው? ምን በድላችኋቸው ነው? አንድ ሰው እንኳን እንደው ለማስተዛዘን ያልመጣው እንደው ያው ገፊ ናቸው እያሉ እየፈሩ ይሁን አላውቅም። ወንድማችንም ሲሞት በቃ እንደዛ እነዚህ ሰዎች የሆነ ነገር አለባቸው ብሎ መሰለኝ። ምን አውቃለሁ። ቤታቸውን ከረገጥን ነው የሚሉት። ቤታቸውን ከረገጥን ሰባት ዘራችን ይረገማል። ቤታቸውን ከረገጥን ቤተሰቦቻችንን እንቀብራለን ነው የሚሉት። አላውቅም እኔ ምን እንደሆነም አላውቅም። እኛ የተለየ ከነሱ የተለየ ምን እንዳረግን አላውቅም። በቃ እንደዚሁ ብቻችንን በጣም አዝናለሁ። እንግዲህ እንደው ሰው በምን ምክንያት እንደዚህ እንዳገለላችሁ እንደው ስለ ቤተሰቦቻችሁም ለማወቅ ፈለኩኝና እንደው ስለ ቤተሰቦቻችሁ ስለ እናት ስለ አባታችሁ እንደው መረጃ የሚሰጠኝ ሰው ይኖር? የአባታችንም የእናታችንም ጊዜ እንደዚሁ ነው፣ ብቻችንን የቀበር ነው። እንደውም የእናቴ ጊዜ ትዝ ይለኛል። 40 ደግሰን ጎረቤት እንኳን ከመጣ ብለን እኔ እናንተን ቤት አንረግጥም ብሎ ለነዲያን ያበላ ነው። መቃዶንያ ሄደን ለነዲያን ያበላ ነው። አንድ ሰው አልመጣም። አዝናለሁ። እንግዲህ እግዚአብሔር ጽናቱን ይስጣችሁ። እንግዲህ ዛሬ ያው እኔ እዚህ ቤት የመጣሁት እንግዲህ ያው መረጃ አለኝ ስለናንተ ስለ ወንድማችሁ ምን ተፈጥሮ እንደነበረ እንዴት እዚህ ቤት ገደላችሁ ሰው አግኝተ ነው ያው ጥቃት ያደረሰበትን ሰዎች እንግዲህ በጣም አዝናለሁ። ይሄንን ስነግራችሁ እንደው ደሙ እንኳን እንደመከልቦ ነው እንዳይቀር አይቀርም እኔ ያለው እንዴት ነው ደመከልብ የሚሆነው? አይሆንም። በቃ እንግዲህ ገዳዩ ምንም አያረግም። ለፈጣሪ ሰጥቶ መተው ነው እህቴ፣ ለፈጣሪ ሰጥቶ መተው ነው። አንተንም አናልፋ ከፈጣሪ አሜን። አመሰግናለሁ። እንግዲህ ከፈጣሪ በቀር ሌላ ማን አለ? ፈጣሪ እኮ ለፋክ አመሰግናለሁ። ስራዬ ነው መልፋት። እንግዲህ እሱንም የገደለውንም ብናቅ እሱን እንደማመልሰው ያው እስር ቤት ነው የምወስደው። በነገራችን ላይ እስር ቤት ወስደዋለሁ። ግን ከእስር ቤት ከማለቴ በፊት ግን እጅ ላይ ያለው መረጃ የሞተበት ምክንያት ምን እንደሆነ፣ ጥቃት የደረሰበት ምክንያት፣ ማን ይህንን ሲያደርግ እንደነበረ በቪዲዮ ማስረጃ አለኝ። የሁሉ ነገር ማስረጃ አለኝ። እሱን ማስረጃ ይዤ ልምጣ። እንደዚሁ ጠብቁኝ። አይዟችሁ። እንግዲህ እኔ ምን ማድረግ እችላለሁ? ምን አቅም አለን ብለን ነው አልመልሰው። ቂም ነው የምናተርፈው። ባታሳየንም ጥሩ ነው። መድኃኒዓለም ይፍረደው እንጂ እኛንም ይገሉናል። እስኪ በቃ ቪዲዮ ላሳያችሁ። እንግዲህ ይህን ቪዲዮ ስታዩ እንግዲህ ምን ልትሉ እንደምትችሉ አላውቅም። እስኪ እንግዲህ ምናልባት ሲገሉት ነው የምናየው። እንደው ምናልባት እያስመሰለ ያለ ሰው ለምን እንደሚያስመስል እንትን እንላለን እና እስኪ እዩት። እስኪ ይህን ቪዲዮ እዩት። እንደው እዚህ ጋር እስኪ እዩ። እስኪ ይህን ቪዲዮ እዚህ ጋር የታሰረው ሰው ማን ይሆን? እንደው እዚህ ጋር ታስሮ የሚሰቃየው ሰው እንዴት ቆይ አሁን ወንድማችሁ አይደል? እናታችሁ ልጅ የእናት ልጅ ምናምን ብሎ ነገር የለም። ስራችንን እያበላሸ ነው። ትሰማለህ? እኛንም እኮ ስለ እናት ልጅ ማለት ነው። ኧረ ተውኝ በእናታችሁ። ዛሬ በአንተ ምክንያት የተፈጠረውን ታውቃለህ? ገደላችሁኝ እባካችሁ። ቆይ ትሰማለህ? እኛ የምንለውን ትሰማለህ? እሺ ምን አደረኩኝ? እሺ ምን አደረኳችሁ? እሺ ንገሩኝ። እሺ ምን አደረኳችሁ? ወንድማችሁ አይደል? እናታችሁ ልጅ አይደል? እንዴት ሰው እንዴት በእናቱ ልጅ እንዴት ይጨክናል? ተባብረን እንለወጥ። ሰው አትጥራሽ፣ ከእጃችን አታመልጥ። ተባብረን እንስራ። ምንድን ነው የምንሰራው? ወንድሜ ነህ። ለኔ ነው እያወራሽ ያለው። አትጩ። እሺ ወንድማችሁ አትጩ። ሰማኸኝ አይደል?
ተባብረን እንስራ ተባብረን እንለወጥ ነው ሰማኸኝ እኔ ደግሞ እንደናንተ ቆሻሻ ስራ እንሰራ መፈታት አልፈልግም መሰለኝ አንተ መሞት ነው የፈለከው እኔ እንደናንተ ቆሻሻ ስራ ከምሰራ ሞት ይመጣል አሁንስ ቆሞ ጌት ነው በእኛ ቆሞ ያደርካለው ግደም ሰማለ በእኛ ነው በልታ ያደርካለው ሰማኛል አይደል እናንተ ቆሻሻ ስራችሁን እየሰራችሁ ከምታበሉ እርቦኝ ደግሞ ይሻላል አንተ ወደ ነበረበት ልንመልሰው ነው የሚሻለው ይጣ የተማሪ የለለቱ አሁን እኛ መስራለን የማዘዝ መብት ያለን ሰማኛል አይደል በእኛ ነው እየተዳደርከለው ጫካኛ የቤተሰቦቻችን ወሰት ፈልጋለህ ከዚህ እንድንወጣ ፈልጋለህ ምንሽ አታስገኝ ምንፈልጉትን እሺ አታውራ እንድታወራ አልፈቀድኩም በጣም ወንድሜ ነህ በአንተ ላይ መጥፎ ነገር ማድረግ አልፈልግም አብረን ሰርተን እንለወጥ ነው ያለ አንተ ግን የዛ የደደብ አባታችን ጸባይ ነው ያለ እናቴ ግን በድህነት ሲያሰቃያት የነበረው እሱ አባቴንማ ደደብ እንድትይው አትቀርሽ አባቴን ደደብ የአባቴን በቀል በአንተ ነው እሺ ነው ወጣው በአንተ ነው ወጣው ሰማኸኝ ናውጣ ና የነበርክበት ትመለሳለህ እህልና ውሃ ባይል ሳይደርስ ሲቀር እናትና አባታችን የገቡበት ጉድጓድ ነው ምከት እንደ አባት ደደብ እንዳትመስል ደደብ አይደለሁም እንደ አባት ከማን ጋር እንደምትውል እኮ ስልካችን ሰርቀህ ከማን ጋር እንደምታወራ እኮ አይቼዋለሁ። እሺ በቃ አንተ ቤት አስበልተህን እስር ቤት ልታረግ እሺ ምንም አላደረግም መተዳደሪያ ልታሳጣን ነበር እሺ በቃ አስፈልጉትን እሰራለሁ አየት ነው ሜትም ወስዶ በቃ እሺ እሰራለሁ ምንም ያንተ ትብብር አንፈልግም አፍዝ መጮህ ትችላለህ እዚህ ግቢ ማንም እንደማይገባ ታውቃለህ አይደለ ማንም እንደማይገባ ታውቃለህ እንዴ ማን ነው እስኪ ዘርቤ ከየት ነው የመጣው ይሄን እሺ ቆይ መጀመሪያ አይታችሁ ጨርሳ ይሻል ቆይ እስቲ ምንድነው እስኪ ይሄንን ቪዲዮ እዩ እሺ ይሄን ላይክ አውጣው የት ነው ሄዱኛል ቁጭ በይ እህቴን ልቀቃት አልኩ ልቀቃት ይኸውልሽ በቃሽ ቁጭ በይ በቃ ሁለታችሁም ተነሱና ካደረጋችሁበት ይዛችሁት ነው ምንም እናውቀው ነገር የለም ልቀቀኝ ዝም በይ ሁለታችሁም ልቀቀኝ ምንም የምናውቀው ነገር የለም ሁለታችሁም እስካሁን ቁጭ በይ ዝም በይ እየነሳኝ ዘርበይ ቢነስሽም ራሱ አርፈሽ ትቀመጫለሽ አንዴ ካሜራውን አጥፋልኝ